3 ዓመት በፊት ወንድም ሞቶብኝ ነበርና ያን ነገር መርሳት አልቻልኩኝም። ተደጋጋሚ እዚህ አይነት ስሜት ውስጥ ነው ያለሁት። አብዛኛው ጊዜ በማልቀስ ያለው ስደት ሀገር ላይ ነው። ስደት መጣሁት ደግሞ እሱን ካጣሁ በኋላ ነው። አንዳንዴ የሆነ ሰው ስታጣ በህይወትህ ብዙ ነገር ትሆናለህ እና ይህን ስሜት ደግሞ እኔ ጋር አለ። ብዙ ነገር ሆኛለሁ። ስደት ላይ መጥቼ በቃ ከኔ የማይጠበቅ ብዙ ነገሮች ሆኛለሁና ያን ነገር ለመተው ብፈልግም ልተው አልቻልኩኝም። ምክንያቱም እኔ በጣም ይከብዳል ከምልክ በላይ። አንዳንዴ በህይወት የምትላቸውን ስታጣ ብዙ ነገር ታጣልክና እኔም ራሴን ማጥቻለሁ። በቃ እና ያን ነገር ትቼ አሁን ላይ ወደ ሀገር የምገባበት ሰዓት ነውና ሀገር የምገብቼ እንዴት ነው ያን ነገር ረስቼ የምኖረው? ተደገና ለቤተሰቦችም ህመም ነው ሙሉ ተቀልክ ገብቼ የረሱት ነገር ላይ ድጋሚ መመለስ ማለት ነው። ያ ነገር ላይ እንድትመከኝና እንድታግዘኝ ከዚህ ቦታ ላይ እንዴት ነው ወጥቼ ወደ ራስ የምመለስበት። ወንድምሽ ምን ሆኖ ነው? ታሞ ይሞት አይደለም ተገሎ ነው። አይዞሽ ወንድምሽ ነፍስ ይማርልሽ ፈጣሪ። ግን አሁን ይህን ነገር አንቺ የምትቀይር ነገር አለ ማለት አንዳንድ ጊዜ ማንቀይረውና ማንታገለው ነገር አለ የምንቀበለው። ከሱ አንዱ ምንድነው? ሞት ነው። በሞት ሁላችንም ጋር ሊገጥም ይችላል። ይሄ የምንወዳቸውን ሰዎች አጠገባችን አሉ የምንላቸው ሰዎች በሞት ልናጣ እንችላለን። ያ ትልቅ ከባድ ስሜት አለ። እንደ እሱ ዝም ብለን ልናቀልብሽ አልሞከርም ላቀልብሽ፣ ምክንያቱም ከባድ ስሜት አለ። እንኳን ሰው የምትወጂው ሰው ወንድምሽ ቅርብሽ የሆነ ሰው መሞት ቀርቶ ሰው ሲታመም እንኳን ምናምን የሚሰማን ስሜት አለ። አዝናለሁ ያ በመሆኑ፣ ግን ደግሞ ይህን መቀበል አለብሽ። በቃ የምትመልሹ ጉዳይ አይደለም። አንዳንድ ጊዜ የማትታገየው ጉዳይ አለ። ሞትን ታግለን አንመልሰውም። ስለዚህ ትቀበይዋለሽ። ስትቀበዩ ሁኔታው አይቀልም፣ አንቺ ትጠነክሪያለሽ እንጂ። በደንብ አዳምጪ። ሆስፒታል ምንድን ነው? አንድ ሰው ስፖርት ቤት ሄዶ ስፖርት ለመስራት ቢሞክር የመጀመሪያ ቀን ሲሄድ የሚያነሳው ክብደት 10 ኪሎ ግራም ቢሆን ከባድ ነው። ያንን 10 ኪሎ ግራም በአንዴ ሊያነሳው አይችልም፣ ይከብደዋል። ቀን ሲተካ እየሰራ በሄደ ቁጥር ግን ያቺን 10 ኪሎ ግራም ምናልባት ከወር ከ2 ወር በኋላ እንዲህ በጣቱ የሚያነሳው ይሆናል። ለምን? የ10 ኪሎ ግራም ቀሎ ሳይሆን ሰውየው ጠንክሮ ነው። ገብቶሻል? የማወራው ስለ ህይወት። በህይወት ውስጥ ከባድ የሆነባችሁ ለማለፍ የከበዳችሁ ቀን፣ ለማለፍ የከበዳችሁ ሰዓት፣ በጣም መጥፎ ጊዜ እያሳለፋችሁ የጭቅ ጊዜ ውስጥ ሆናችሁ የማያልፍ የሚመስል ሁኔታ ውስጥ ያላችሁ ሰዎች ነገሩ አይቀልም፣ እናንተ ተጠነክራላችሁ እንጂ። ስለዚህ ራሳችሁን ማጠንከር ነው ያለባችሁ። ተስፋ መቁረጥ የለባችሁ። ሞር በመንፈስ ጠንካራ፣ በራስ መተማመን ጠንካራ፣ ጎበዝ ሆነሽ ዋጥ አድርገሽ ወደፊት መሄድና ነገ የተሻለ ቀን እንደሚመጣ ማመን። ያለፈው አልፏል፣ የተፈጠረው ተፈጥሯል፣ ልትቀይሪው አትችይም። ስለዚህ በሰው ሀገር ላይ ሆነሽ ደግሞ እንዲህ አይነት ጭንቀት ማብዛት የበለጠ ለሌላ በሽታ ራስሽን መዳረግ። ወደድሽን ጠላሽን በሰው ሀገር ላይ ጠንካራ ሆነሽ መቆም አለብሽ። ያንን ህመም ውጠሽው ወደፊት ስትቀጥይ እየጠነከርሽ ትመጫለሽ። ለዛ ደግሞ የሚረዳሽ ምንድን ነው? አንደኛ በምታምኚው እምነት መንፈሳዊ ህይወትሽ ላይ ከፈጣሪሽ ጋር ያለሽ ኮኔክሽን ነው። ጠንካራ ላትሆኚ ትችላለሽ ሰዓት ናች፣ ግን አትሊስት በጸሎት መጠንከር አለብሽ። ሁልጊዜ ፈጣሪሽን ይዘሽ ዋጣ አድርገሽ ጥንካሬሽን ይዘሽ ወደፊት ለመሄድ መሞከር። ሁለተኛ በተቻለሽ አቅም ከዛ አካባቢ እነዛ መጥፎ ሀሳቦች ከሚያሳስቡሽ አካባቢ ለጊዜው ራቅ በይ። አንድ ለ3 ወር ለ6 ወር ምንም አትስሚ። በቃ ከቤተሰብ ምናምን ህመም የሚቀሰቅሱ ነገሮች ስለሆነ ምሳሌ የምታዩ ቪዲዮ ፎቶ ባየሽ ቁጥር የበለጠ ወደዛ ስለሆነ ፑሽ የሚያደርግሽ ለጊዜው ከእንደዚህ አይነት መጥፎ ስሜት ከሚፈጥሩብሽ እይታ ማዳመጥ ሊሆን ይችላል፣ የምታያቸው ነገሮች ሊሆን ይችላሉ። ከእሱ ራቂ። ለ3 ወር ብታደርጊው ያንን
ከ3 ወር በኋላ ሞር ሪከቨር እያደረግሽ ጠንካራ የሆንሽ ነገሮችን እየረሳሽ ትመጫለሽ። ይህ ማለት ግን ከጭንቅላትሽ ይጠፋል ማለት አይደለም። ባለበት ግን እያዳንሽው መሄድ አለብሽ። እሺ አይዞሽ። እሺ ያው አላ ሌላ አንዳንዴ ብዙ ትውስታዎች አሉ ታውቃለህ። ከአሌክስ አንዳንድ ሰውን የማትረሳበት ብዙ መንገዶች አሉ። ደግሞ እሱ ማረሳበት አንድ አሁን ኢትዮጵያ ብገባ ጓደኞቹ አሉ ወደዛ መንገድ የሚመራ ብዙ አይነት መንገድ አለ ታውቃለህ። ገና የ26 ዓመት ወጣት ነበርና ሰርጉ እየተቃረበ እያለ ነው ይሄ ነገር የተፈጠረው። ሊሞሸር ምናምን አካባቢ መርሳት አትችልም። በጣም የሚከብድ ብዙ ነገሮች አሉ። አይዞሽ፣ ያው እንዳልኩሽ ነገሩ የክብደቱ ሊቀል ይችላል። አንቺንሽ የሚጠነክር የአንቺ ጡንቻ፣ የአንቺ ትዕግስት፣ የአንቺ ተስፋ፣ የአንቺ የውስጥ ጥንካሬ፣ ነገሮችን ተቋቁመሽ ማለፍ አቅምሽ ነው እየጠነከረ መምጣት ያለበት እንጂ ነገሩ አይቀልም። ስለዚህ አሁን ለጊዜው ራቅ ብለሽ ጸሎት እያረግሽ ጠንካራ ሴት ሆነሽ ሀገር ቤት የምትገቢ ያኛው ህመም ቢኖርም ዋጥ አድርገሽ አልፏል ያልፋል እያልሽ ወደፊት ስለመቀጠል መኖር አለብሽ። ያን የወንድምሽ ነገር መመለሳትሽ እሱ ብቻ በቂ ነው። በቃ ማስተካከል አትችይም። ይሄኛው ትቀበያለሽ። አንዳንድ የማይቀየሩ ነገሮችን እንቀበላቸዋለን ማለት ነው። እና ደግሞ ፈጣሪ ደግሞ ያግዝሽ፣ ደግሞ ጽናቱን ይስጣችሁ። እሺ አሁን በነገራችን ላይ በሞት የሚወደውን ሰው ላጣ ወይም ብቻ ሐዘን የሞት ሐዘን ለገጠመው ሰው ማጽናናት የሚችለው ፈጣሪ ብቻ ነው። ሰው ሊያጽናና ይችላል። አጽናኝ ፈጣሪ። በዛ ነው ከአቅም በላይ እኛ ሰዎች ልናደርገው ስለምንችል ጽናቱን ይስጠን ምንለው። ምክንያቱም መጽናናትን ሊሰጥ የሚችል ብቸኛው ፈጣሪ ብቻ ነው። የሰው ልጅ አይዞ ብትሉት ልታጽናኑት አትችሉ። ምክንያቱም ይሄ ወይ እንቅፋት መቶ ነገር በአይዞህ መጽናት ነገር። ሰላም አሌክስ። ከላይ ፈጣሪ ብርታት ነው። ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው አሌክስ። ሰላም እሺ፣ ብዛ ምን የምታዘዝ? እኔ እንኳን ምክርን ፈልጌ ነው። ንገሪኝ። እሺ፣ ጓደኛ ነበረኝ እና አሁን ላይ ታስሯልና እስር ቤት ነው ያለው እና ከመጀመሪያ ፍቅረኛ ነው? አዎ። እንዴት ተዋወቃችሁ ከሚለው ነገር ከመሀል ከምትነው? እሺ፣ የተዋወቅነው ቲክቶክ ላይ ነው። ቻሌንጅ አሰራ ነበረ እና ምን ላይ? ቲክቶክ ላይ። ቲክቶክ ላይ እንዴት ተዋወቃችሁ? ቻሌንጅ አሰራ ነበረ እና ሞዴሬተር ነበረ የቤቴ እና ይመጣ ነበረ ሁሌም። የምን ቻሌንጅ? የቲክቶክ ያኔ ላይቭ ቻሌንጅ። ፎሎ ምናምን የምታስደርጊው? አስደርግ ነበር። አካውንት የተዘግቶ ነው እና በዛ ተዋወቅን። ሞዴሬተር? እሺ። እና ያው እያወራን በውስጥ ቁጥርሽን ስጭኝ አለኝ። ሰጠሁት። ማለት እንደዚህ አላሰብኩም በጊዜው። ከዛ እያወራን የሆነ ጊዜ በቃ ወደ ፍቅር ተቀየረ ማለት ነው። ግን ልጁ በጣም ነው የሚቀናው። ማለት ቲክቶክ ላይ አሁን ወንዶች ገብቶ ምናምን ካወሩኝ ኖርማሊ በውስጥ ይደውል ነበረ። ዝጊው በቃ የሆነ ሌላ ግንኙነት አላችሁ ምናምን ነገር። ከዛ በዛም የተነሳ እኔ ቻሌንጆች ትቼው ነበር ማለት ነው እሱን ላለማጣት ብዬ። ከዛ በቃ እያወራን ብቻ መጨረሻ ላይ የሆነ ምንድነው ብር ላኪልኝ ምናምን አለኝ። እኔ ያለው ሳውዲ ነው። ምንድን ያለ ኮምፒውተር ተበላሽቷል እና እሱን ለማሰራት አለኝ። የሆነ ስራ ሊጀምረው ላይ በቃ እሺ ብዬ ላኩለት ኮምፒውተሩን ማሰሪያ። ከላኩለት በኋላ ግን አላሰራውም። ሳያሰራው ጓደኛዬ ስልክ አልነበረውም። 50 ሺህ ብር እቃው እዚህ ሀገር የለም እና ከውጭ ነው
ይሄ መነካኪያው ኪቦርዱን የተበላሸው እና ከውጭ ነው የሚገባው ብሎኝ ነው የላኩለት። እሺ ዋጋውን ጠይቅና በቃ የምትሰራ ከሆነ ስራ ልሰራበት ከሆነ ኦኬ ብዬው ላኩለት። ግን አላሰራው። ከዛ እሺ አልኩኝ። በቃ ሳያሰራው ጠየቅኩት። ምክንያቱ አይ እንደዚህ ወላሂ ጓደኛዬ ስልክ አልነበረውም እና በጣም ከፍቶት ነበረ ለሱ ገዛውለት አለኝ። በጊዜው በጣም ነው የተበሳጨሁት። መልካምነት እኮ በእኔ ብር አይደለም፣ በቃ እኔ እያረኩልህ ጀስት ልታሰራበት ነው እንጂ እንደዚህ አልነበረም ብዬ በቃ በሰዓቱ ተናደስኩኝ። ከዛ ዝም አልኩት ማለት ነው። ከዛ የሆነ ጊዜ በጣም አመመኝና እዚህ በቃ ምን ላርግለት ሲለኝ ብችል ብትመጣ ነው ያልኩት። ከዛ እንደዛ ባልኩት በሳምንቱ መንገድ ጀምሬያለሁ አለኝ ማለት ነው በባህር። እኔ ምንም አላረግልህም፣ ያለሁት ኢጃዛ ነው፣ ታምሜ ነው ያለሁት፣ ከእኔ ምንም እንዳትጠብቅ አልኩት። ከዛ በኋላ አይ ምንም አልፈልግም፣ በቃ ምንም አልፈልግም፣ እኔ መጥቼ ከጎንሽ እሆናለሁ አለኝ። ኦኬ አልኩት። ከ2 ወር በኋላ ደውሎ የመን ነኝ ያለሁትና ብር ያስፈልገኛል፣ ከዛ መውጣት አለብኝ አለኝ። እኔ የለኝም ነው በቃ ምለው፣ ለምን ያለሁት ኢጃዛ ነው፣ እግሬ በጣም ታምሜ መቆም አቅቶኝ ኢጃዛ ነው ያለሁት፣ ምንም ላረግልህ አልችልም፣ ራስህን ይወድረስ። እኔ ነግሬሃለሁ ከመውጣት በፊት እኔ ምንም ልረዳህ አልችልም፣ በዚህ ምንም አይነት እንትን አላረግም ብዬሃለሁ አልኩት። ኦኬ አለኝ። በቃ እንደ መቆጣትም አድርጎት ዘጋው ማለት ነው። አሁንም መልሶ ከሆነ ጊዜ በኋላ እንደዚህ የመን እንትን ጠረፍ ደርሻለሁ አለኝ፣ ወደ ሳዑዲ ገብቻለሁ አለኝ። እና ግን ስራ አልጀመርኩም። በቃ በተደጋጋሚ በሚደውልባቸው ሰዓቶች ስራ ብር ነው የሚጠይቀኝ። ወደ አንቺ ለመምጣት እንደዚህ ምሽዋር ምናምን ይለኛል። አይ ቆይ ተረጋጋ፣ መጀመሪያ መታል እስቲ ስራ ተቀጠር ስራ። እኔ አሁን ላይ ምንም እጄ ላይ ብር የለም፣ ወይ ወደ ሀገር ልኬዋለሁ ነው የምለው፣ ወይ ስራ አልገባሁም። በቃ ሁኔታው እንደማያምር ተረዳሁት። በቃ ብር ብቻ የሚፈልግ ወንድ አመመኝ ያልኩት እንደዚህ እየሰራው እንዴ ስራ ብር ብቻ ይጠይቀኛል ብዬ ራሴን መጠየቅ ጀመርኩ ማለት ነው። ከዛ በኋላ እንደዛ እያልን ቆየን። በቃ ልም ብሎ ሲጠፋ እኔ ዝም ብዬ ሌላ ሰው ተዋወቅኩ ማለት ነው። ዝም ብዬ በስልክ ብቻ ነው የማወራው ሲጠፋ ማለት ነው። ጓደኞቼም ይሄ ሰው አይሆንም በቃ ለአንቺ እዚህም ቢመጣ ራሱ በቃ አይሆንም ስላሉኝ ዝም ብዬ ሌላ ሰው ማውራት ጀመርኩ። እያወራን ከልጁ ጋር ወደ 4 ወር ምናምን ከቆየም በኋላ ኒካህ እንሰራለኝ ማለትም ቀለበት። እኔ ደግሞ ዝም ብሎ ከመንዛዛት እንዲቁም ነገረኛ ወንድ ይሻላል ብዬ ከዛኛው ጋር እንግዲህ 2 ዓመት በስልክ ብቻ ማውራት ከጀመረ በቃ ቀለበትም እንሰር ቤተሰብም ተዋወቅ ስለው ቆይ ብር የለኝም፣ ቆይ ለስራ፣ ቆይ እንደዚህ በቃ እንደዛ ነው የሚለኝ። ይሄ ደግሞ ገና ከመምጣቱ በ3 ወር ውስጥ እንግዲህ እንደዚህ ካለኝ ሳዑዲ ምን ያለው እሺ አልኩትና ቤተሰብ ሳማክር አይሆንም አሉ። ያለሽው ሰው ሀገር ነው የወጣሽው ለዓላማ ነው ደግሞ ማታቂው ሰው እንዴት ምናምን ነገር አሉኝ። ኦኬ አልኳቸው። በቃ ስራ ራሴ ማሰብኩ። እኔ ብቸኛ ነኝ፣ አንድ ወንድምና አንድ እህት ብቻ ነው ያለኝና እኔ ምኖረው ለራሴ ነው። በቃ የራሴ ህይወት መኖር አለበት ብዬ ለምን እንደዚህ ይሉኛል ብዬ በቃ ውስጤ ተሰማኝ። አጎቶቼ ምናምን አይሆንም የወጣሽው ለዓላማ ነው ሰሪ አገርሽ መተት ትደርሻለሽ ነው ያሉኝ። ሁሉም ሊቀበሉ አልቻሉም። ከዛ እሺ ብዬ ቀጠልኩኝ። ልጁን ዝም ብዬ አምዛዛሁት ማለት ነው። እሺ ቆይ ትንሽ እንረጋጋ፣ ገና አልተዋወቅንም ምናምን። እኔ እንደዛ አልፈልግም። በጣም ቸኮለ ልጁ፣ አስቸኮለኝ ማለት ነው። ከዛ ምን አስቦ ነው የልጅ አልኩኝ። በቃ እንጃ ማለት ፍላጎት ስራ አለው ነው ወይስ ወዶኝ ነው አይዶን አላውቅም። እሺ ብዬ እንደዛ እየቀጠን የሆነ ታይም ላይ ሰደበኝ ማለት ነው። ረመዳን ላይ ነው፣ ጊዜ የለኝም እለዋለሁ እና ጊዜ ማገኘው ለሌላ በቃ ልተኛ ሰን ነው። በጣም ስራ ይበዛብኛል፣ ከሌላ ወንድ ጋር እያወራሽ ነው ምናምን በቃ ብዙ ነገር እንትን አለ። ከዛ የሆነ ቀን በጣም የሚያስጠላ ስድብ ሰደበኝ ማለት ነው። ከዛ በቃ ተናደስኩና ብሎ ካረኩት እንደውም አንተ ህይወት ላይ አታስፈልገኝም ብዬ ማለት ነው።
ከዛ እንደዚህ ቲክቶክ ላይ የሆነ በቃ የሀዘን በቃ እያለቀስኩ ምናምን ፖስቼ ጓደኛው አያው ማለት ነው። ምን ሆነሽ ነው ውዴ? በቃ ማለት አታልቅሽ፣ ለምንድን ነው የምታለቅሽው? ነግሮሽ ነው እንዴ አለኝ። ከዛ እኔ ምንም በቃ እንዳልሰማሁኝ አዎ ሰማሁኝ፣ ግን በጣም ነው የተናደድኩበት ምናምን አልኩት ማለት ነው። ማለት ያጋጥማል በቃ እኔ ንገራት እያልኩት ልጅ እንዳለ ሚስት እንዳለ ብደብቃት ልጅ እንዳለ እንኳን ንገራት እያልኩት ምናምን አለኝ ማለት ነው ጓደኛ። በጣም በቃ የመጨረሻ ማለት ነው አላህ በቃ አዳነኝ ነው ያልኩት ማለት ነው። ቤተሰቦችም እምቢ ያሉበት ምክንያት አለው ነው ያልኩት። እና እኔ ደግሞ ከጀመርን ጀምሮ ነግሬዋለሁ፣ ልጅ ወይ ሚስት ካለህ ንገረኝ ብዬዋለሁ ማለት ነው። እና ሚስቱም አለች፣ ኢጃዛ ያከብራሉ ምናምን በቃ ልጁ ትንትን አድርጎ ነገረኝ። ጀስት ያወቅኩ መስሎታል ጓደኛው ማለት ነው። አታልቅሽ እህቴ፣ ለምን ታለቅሻለሽ? ለወንድ ብለሽ ምናምን አብሽሪ። ልጁ ደግሞ እኔ ንገራት እያልኩት ያጎቱ ልጅ ነው ባይዘወይ ንገራት እያልኩት መጀመሪያ ትጎዳለች እዚህ ከመጣች በኋላ ምናምን እያልኩት እምቢ ብሎኝ ነው። እና አብሽሪ እንደዛ ከሆነ በቃ እንደውም አይገባሽም ምናምን አለኝ። ጀስት እኔ ደንግጫለሁ እንደዛ ስሰማ አላመንኩም። ወላሂ ነው የምልህ በቃ የዛ ልጅ ግፍ ነው ብዬ በቃ እንጃ። እሱንም ብሎክ አደረኩት ተናግሬው ለመክዳት ሞከረ። መጨረሻ ላይ ግን አመንና ይቅርታ ጠየቀኝ። እኔ እንዳላጣሽ ብዬ ነው ከሰማሽ በቃ ኖ አንተ ቤት ኪራይ ወይ የሆነ ነገር እንዳግዝ ብለህ ነው እንጂ እውነት አንተ ለትዳር ፈልገኝ ታማኝነት አይደለም ብዬ ብሎክ አደረኩት። በተለያየ ሰው ይደውላል። በቃ ብዙ ነገር አደረገ። ምንም ቦታ አልሰጠሁትም። ብሎክ አድርጌ ተሰናበትኩት። ግን ይሄ ልጅ በሌላ ሰው ደውሎ ፎቶም ፖስቼ ነበር። የዛኛው አለቀሰ። እኔ ለአንቺ ብዬ መጥቼ እንዴት እንደዚህ ታደርጊያለሽ? በቃ በጣም ተሰማው ማለት ነው። ከዛ እሱን በቃ አስምሎኝ በቃ እንትን ከፈትኩለት። ከፍቼ ብሎኩን ማውራት ጀመርን። ከዛ መጨረሻ ላይ የዛሬ 3 ወር ተያዘ ማለት ነው። ተይዞም አሁን እስር ቤት ሆኖ ጀስት ባዶ እጄን የያዙኝ። ወደ ሀገር ለመግባት ደግሞ ምንም ነገር የለኝም፣ ብር ያስፈልገኛል ምናምን እያለኝ ነው ማለት ነው። አሁን ላይ እንግዲህ 2 ዓመት አለፈን። ኦልሬዲ 3ኛ ወራችን። በቃ ሁሌም በተደጋጋሚ ስለ ብር ነው የሚጠይቀው። አሁን ልገባ ነው፣ ስገባ ምንም እጄ ላይ የለም ምናምን በቃ ሁሌም ስለ ብር ነው የሚጠይቀው። እና ስለዚህ ልጅ በቃ የሆነ ነገር እንድትለኝ ነው። ላቁመው ወይስ ልቀጥል? ግራ ገብቶኝ ነው ያለሁት። ትንሽ ነው ያለ ወደ 24 እየሄድኩ ነው። እሺ በ24 ዓመቶች ሁሉ ነገር አገባደሽ ያው እንዴት ላድርግ የሚል ላይ ደርሰሻል። እስቲ ሚውታለሽ አስቸጋሪ ነው ጎበዝ። የሞዴሬተር ጦስ ይባላል። ይሄ የጦስ ዶሮ አሁን ደግሞ እየጀመረ ያለው ከሞዴሬተራዊ ጉዳይ ነው። ነገር አንድ ሞዴሬተር ራሱ አጣለው። ግን ሁሉም አሁን ቲክቶክ ላይ እየደረሰው ነው። ፍቅረኛ አንድ እንኳን እንዴት አጣለው? ጌታ አንድ ለኔ አሁን አንቺ በቲክቶክ ጦስ የተጀመረ በሞዴሬተራዊ ጉዳይ የተጀመረ ጣጣ ይኸው እዚህ ደረሰ። የዛ የባለ ስልኩን ሳንመጣ በስልክ የምታወሪው አንደኛ ቲክቶክ ላይ ተዋውቀሽ ጤናማ ሰው አገኛለሁ ወይም ጤናማ ሀሳብ መቶ ጀንጅኖሽ ነው እያልኩሽ ያለው። ጤናማ አይነት የፍቅር ግንኙነት አገኛለሁ ብለሽ ማሰብሽ ጥፋት። ኮምፒውተር የተበላሸ፣ ጫማ ቅሬ እምቢ አለኝ፣ ቀበቶ አልታሰር አለኝ፣ ሻሽ መግዛት ፈልጋለሁ ምናምን የሚል ነው በአብዛኛው። ጥቅማ ጥቅም ፈላጊ ነው። እንዴት አድርጎ ካገኘሽ ጀምሮ ገንዘብ እየጠየቀሽ ያለው ሰውየው ከአንቺ መብላት በቃ ያስደስተዋል። ለምደር አንቺ ብቻ አይደለሽም ባይዞ ፍቅረኛ ልንገርሽ፣ ትንሽ ገለጥ ብታረጊና ወይ ፎቶንም ፖስት ብታረጊ ሚሊዮን ሴቶች ተሰልፎ ይመጡልሻል። ምን በለው አንቺ ብቸኛ ሴት አይደለሽም። ባይዘወይ እንደዚህ አድርጌ አንዷ መታለች። ኦሮሞ ናትና እገልሻለሁ ሁላ ብላ አስፈራርታኝ ነበር በጊዜው።
እኔ ሚስቱ ነኝ ከሱ ራቂ ብላኝ ማለት ነው። ሚዩት አድርጊ፣ ስልክሽን አስቀምጪው። ይሄ ግልጽ ነው። ሳታለም የተፈታ ጉዳይ ነው። ውስጥ ብታረጊ ብዙ ሴቶች ነው የሚመጡት። ሰውየው ስለለመደ ነው። አንቺን በዛ መንገድ የተዋወቀ ሰው ሌላዋንም ይተዋወቃል። ምንም ማለት ይሄ እውቀትም አይጠይቅም። ይህንን ለመገመት ለማወቅ ትልቅ ሰው ሕፃንም መሆን አይፈልግም። ስለዚህ አንቺ ሰው ሀገር የተሰደድሽው ቲክቶክ ላይ ወንድ ጠብሰሽ ተጀናጅነሽ ለእሱ ገንዘብ ለመላክ የሱን ኮምፒውተር ለማሰራት አለ። ኮምፒውተሩም ተበላሽቶ አለ እንዲህ ገንዘብ ከአንቺ እንደሚቀበልሽ የሚያስብ እሺ ሆነ እንበል። በቃ አለፈሽ፣ ተለያያችሁ፣ በቃ አስጠላሽም፣ 50 ሺህ ብር ላክሽለት። ከዛ በኋላ እሺ በቃ ብሩም ጠፋ፣ ተካካዳችሁ። አንተን በመንገድ አንቺን በመንገድሽ ተባባላችሁ። የኔ ናት ትንፋሽ አትወስጂም እንዴ? ወደ ሌላ ግንኙነት ለመሄድ ወዲያው ከአንዳንድ አየር ላይ ሌላ ሰው እንደገና ከስህተት ላይ ስህተት ምን የሚሉት ነው? መጀመሪያ እኮ የገባሽበት ጉዳይ ራሱ እኮ ስህተት ነው። ከሱ ራሱ ለመውጣትና ይሄ ማይንድ ሴትሽን ለማስተካከል ጊዜ ይፈልጋል። 2-3 ዓመት ርቀሽ ሲንግል ሆነሽ ብቻሽን ኦኬ ሰት ነው ልክ የሰራሁት ይህ መንገድ ትክክል አይደለም ለካ አጥፍቻለሁ ብለሽ ቆም ብለሽ 2-3 ዓመት ፖዝ አድርገሽ ራስ 24 ዓመትሽ ነው ገና ነሽ። 2-3 እድሜ እንኳን እየሄደ ነው እንዳትዪ፣ እንደው የችኮላ ነው እቺ ልጅ ሳታገባ ጊዜዋ እንዳይመሽባት ምናምን ብለን እንዳናስብ ገና 24 ዓመትሽ ነው። 2-3 ዓመት ብትጠብቂ ምን ትሆኛለሽ? ይሄ ማለት ለማሰቢያ ነው፣ ለራስሽን ለመግዛት ነው። ወዲያው አየር ላይ ሌላ ሰው አስገባሽ ልጅ ውስጥ ሴም ስህተት ገጠመሻለሽ። እንደገና ውሸታም ሌላ ሚስትና ልጅ ያለ። ስለዚህ ጥፋቱ የነሱ አይደለም ያንቺ ነው። ልብሽ ውስጥ ሰዎችን ስታስገቢያቸው ዝም ብለው አፈቀርኩሽ ስላሉ ነው የምታስገቢያቸው፣ ወይ ወደዱሽ ይመስልሻል። ይህ ዋነት አለ። ገብቶሻል? ማሰብ አለብሽ። 10 ጊዜ ለክተሽ ነው አንዴ መቁረጥ ያለብሽ። ዝም ብሎ ልባችን እኮ ቃቃ ጨዋታ አለ። የመጣ በሙሉ ዘሎ ይገባል እንዴ? አደገኛ አጥር ነው እንጂ ማጠር ያለብሽ። አንድ ሰው ልብሽ ውስጥ ለመግባት ሚሊዮን ተራራ መውጣት አለበት። ማወቅ አለብሽ። ያንን ሰው መገንዘብ አለብሽ። ልብሽ ውስጥ ከማስገባትሽ በፊት 10 ጊዜ ለክተሽ ነው አንዴ መቁረጥ ያለብሽ፣ ያውም በርቀት በስልክ። አሁን እየወቀስኩሽ ሳይሆን የመጣሽበት መንገድ ማወቁ ስህተት መሆኑ ለቀጣዩ ሌላ ደግሞ ስህተት እንዳትሰሪ እርምጃ ትምህርት እንዲሆንሽ። አሁን ምን መሆን አለበት? በቃ ስህተት ሰርተሻል፣ 2 ጊዜ ተታለሻል፣ በ2 ሰዎች ተሸውደሻል። ስለዚህ ቀጣይ እርምጃሽ በጣም የተጠና ማስተዋል የታከለበት ጊዜ የወሰድሽበት። አንዴ ካገባሽ ምናልባት ከምታገቢው ሰው ጋር 60 ዓመት በህይወት ከኖራችሁ ረጅም ዓመት አብራችሁ መታረጁ መሆን አለበት። እሺ አተሳሳች መሆን ዝም ብለሽ አይደለም ለአግባ በሚል እሳቤ የምትገቢ። በደንብ ራስሽን ትገዣለሽ። በትክክለኛው መንገድ ነው የምትይዥ። ምናልባት ትክክለኛውን ሰው ለማግኘት 10 ዓመት ቢፈጅብሽ አርጊ፣ ጠብቂ። መጠበቅ ካለብሽ ከተሳሳተ ሰው ጋር ገብተሽ ከምትሰበሪ ማለት ነው። አሁን ይህንን ሰውዬ በስልክ የተዋወቅሽው ሚስትና ልጅ ያለው የተባለው እሱን አባሪ። ይህም አሁን ከአንቺ ገንዘብ ነው የሚጠይቀው። ገንዘብ ምንም ሳይሆን ሊሆን ይችላል፣ ድራማ እየሰራብሽ ሊሆን ይችላል። ሁለቱም ሰዎች ከህይወትሽ አውጪና እንደ አዲስ ጀምሪ ህይወትሽን ገጽ። ቲክቶክ ላይ መጃጀል ያስፈልግ ቻሌንጅ ምናምን ያልሽውን ብታረጊም እንኳን አሁን ፎሎ ማስደራረግ ሞዴሬተርን እዛው በጸበሉ ሞዴሬተር ካለሽ ገብቶሻል። እዛው በጸበሉ ሀይ ሰላም ነው ሞዴሬት ታደርጋለህ። ይመች፣ በውስጥ የለም። ከዛ ውጪ ራስሽን አክብሪ፣ ከስተትሽ ተማሪ። እሺ እሺ፣ አመሰግናለሁ በጣም አሌክስ። እሺ ይከካል። እኔ ግን ቲክቶክ ግን ምን አስቦ ነው ያሁን 8 ዓመት ምናምን ኦልሞስት አንድ እንኳን ለእኔ አይሰጠኝም። ሁሉም ሰው አለው የግል ቢያንስ እያንዳንዳችሁ እኮ 1-5 አላችኋል። 1-5 ዕቃ የምታጥቡበት ምናምን የለም። እስቲ ልብሰስ ተኩስ ቤቢዬ እንዴት ነህ፣ እስቲ ሽንኩርት ስከትፍ እያላችሁ የምትሄዱበት
ቲክቶክ ላይ ሰው ተያይዞት የለም። ኧረ ተው እንማማርበት፣ ችግር የለውም። ስራ እንስራበት፣ ቢዝነስ እንስራበት፣ እንግባባበት፣ ከሰው ጋር እንታወቅበት። ይህ እኮ ግን ተሻገሩ ሌላ ነገር ውስጥ መግባት። ሄለው አሌክስ ታብታብ እያደረኩ ነበር። እሺ እንዳንገንዘ ሳስተ የሰው ደግሞ እርግጥ ሰዓታችንም አልቋል ካላሳጠርነው በስተቀር። አይ የቲክቶክ ወረርሽኝ ተጠናክሮ ሰላም ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። ይሰማል? አለሽ? ምን ነበረ? ከጀርባሽ እኮ ጫጫታ አለ። ወደቀች። እሺ ለእሷ ስጣት። ሄሎ ሰላም አሌክሶ፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየ። ይሰማል? ይሰማል። እኔ ከ4 ዓመት በፊት ያኔ ትዳር ላይ ነበርኩኝ። ብዙም ያኔ አብረን አልቆየንም፣ ግን ስደት ነበርኩኝ። የሰፈር ልጅ ነው። ወዲያው ተጋባን። ከዛ ወለድኩኝ ወዲያው ማለት ነው። በፊት እንታወቃለን፣ ግን በፍቅር መልክ አልነበረም የምንተያየው። ያኔ ኖርማል እንደዚህ ማለት ነው። ሲስተር ብራዘር ነው። ከዛ ስደት ከመጣ በኋላ እንደዚሁ 4 ዓመት ነው የቆየሁት። እናወራለን፣ በዛው ተቀየረ። ምኑ ተቀየረ? ወደ ፍቅር ተቀየረና ተጋባን። ማርሹን የቀየረው ሁለታችንም ተቀራረብን፣ በፍቅር መልክ ተቀራረብን። እንደ በፊቱ ሳይሆን ለግቢ እንደዚህ ተጠያየቅንና ጠየቀኝ። ከዛ ሸልኩት፣ ተጋባን። ከዛ አብረን እየኖርን ወለድኩ። ከዛ በኋላ ያኔ ብዙ ኢኮኖሚ ላይ ብዙ እንትን አልነበረም እና ተመልሼ መጣሁኝ። ወደ ስደት ተመለስኩኝ። ቤተሰብ ጋር አድርገን ማለት ነው። ልጄን እዛ አድርጌ መጣሁ። ከዛ 2 ዓመት ቆየሁ። ኮንትራት ጨርሼ ልገባ አካባቢ እሱ ደግሞ መጣ፣ ስደት ማለት ነው። ወደ ስደት መጣ። ያኔ እኔም መስራት አለብኝ፣ ውጪ ማየት አለብኝ፣ እሰራለሁ ምናምን አለ። ተው እየተባለ ቤተሰብም ሲመክረው ነበር። ከዛ በቃ እምቢ አለና መጣ። ከዛ እኔ ደግሞ 2 ዓመት ጨርሼ ሄድኩኝ ወደ ቤተሰብ ጋር ማለት ነው። ተላለፍን። እኔ መግባት ስላለብኝ ልጅም ምናምን ስለናፈቀኝ ሄድኩኝ። አየው 6 ወር ምናምን ቆየሁኝ። እዛ ቆይቼ ብዙ ያኔ አለ አይደለ በባህሪው ነው መሰላላቅም፣ ግን የሆነ ብዙ እንትን አይለም። ያኔ ቴክር አያደርግም ትዳር ላይ። ግን በቃ እንደዚህ ሆኖ ስጦታዊ ነው እንደዚህ የሚሆነው ምናምን ይላል ብዙ ጊዜ ማለት ነው። እንደዚህ መጠየቅ ምናምን አለ አይደለ። አሞጋግስሽም ነው? አዎ የለም እንደሱ። እና እኔ ደግሞ ወደ ሌላ አስባለሁ አንዳንድ ጊዜ። እሱ እኔ ቆይተን ከወር ከ15 ቀን እንደዚህ የበለጠ የግንኙነታችን ነገር ስናወራ በቃ አይደለ ተሰጠው ነው እንደዚህ እኔ እንደዚህ ነው ማድረግ በቃ ብዬ ማውራት አልችልበትም። የሆነ በተግባር እንደዚህ ካልሆነ ነው እንጂ ምናምን ይላል። ከዛ በቃ ይደብረኛል። ብዙ ጊዜ እወዳለሁ፣ ግን ይደብረኛል። ለምን ቤቱን ልጁን ሚስቱን ምናምን እንደዚህ ካላየ ሰው ካልጠየቀ እንዴት ምናምን እላለሁ። እዚህ ጋር
አሁን እውነት ለመናገር እሷውን 1 አመት ነው የቀረው። እኔ ደግሞ ተመልሼ ስደት መጥቻለሁ ማለት ነው አሁን። እና ምን ትመክረኛለህ እዚህ ላይ? እንደዚሁ መቀጠል ነው ወላ እንዴት ነው? ጥያቄ ይሆንብኛል ብዙ ጊዜ ሳስበው ማለት ነው። ማለት ቆይ አሁን አያወራሽም ነው እንዴ? በስንት ቀን ነው የምታወሩት? እናወራለን ግን ብዙ አይደለም። በቃ እንደዚህ ሰላምታ ምናምን ነው እንጂ የሆነ ስለ ፍቅር እንደዚህ ውስጥ ገብቶ ምናምን የለም። እንደዚህ ያለ ነገር አናወራም። በፊትም ነው ግን አምነዋለሁ። አምነዋለሁ። እሱ እንደዚህ ሴቶች ምናምን እንደዚህ ማውራት አይችልም፣ አያወራም። በተግባርስ እንዴት ነው ፍቅሩን ሲገልጽ? በተግባር እዛ በነበርን ጊዜ 1 አመት ነው አብረን የቆየ ነው። በዛ በ1 አመት ውስጥ ደግሞ በቃ ምንም አይልም፣ አሪፍ ነው እኮ። በተግባር ጥሩ ነው ፍቅር። አዎ አንቺ ንግግሩን የፈለግሽው ቤቢዬ፣ እናቴ፣ እማ ቁርስ በላሽ ወይ? እራትስ ትደግሚያለሽ ወይ? የኔ እናት ለእግርሽ ውሃ ላቅርብ ወይ የሚለውን ይሄ ንግግሩን ነው የፈለግሽው አይደለ? አይመስልሽ? አዎ እንደዛ ያኔ ሰው መጠየቅ አለበት። አሁን ብዙ ጊዜ እውነት ለመናገር እኔ ነኝ የምደውለው እንጂ ብዙ ጊዜ አይደውልም እሱ። እኔ ነኝ የደወልኩ የምጠይቀው።